እረኞች እውነት ነው ቤት ሳይኖራቸው ቀርቶ አይደለም በርግጥ ግን አንዳንድ እረኞች ከብቶቻቸው ሩቅ ሳር ሊያስገጡ የሚወጡ ወይንም ደግሞ የተሻለ ምግብና መጠጥ ያገኙበታል የተባሉትን ማሰማራት የተለመደ ነው ስለዚህ ከብቶቹ ካሉበት እረኛውም አብሮ እየጠበቀ ያድራል የጌታችን ኢየሱስ ክርስቶስም ልደት ላይ የነበሩት እረኞች እንደዛው ከብቶቻቸውን ለማሰማራት ከብቶቻቸውን ጠብቀው ለማደር የተሻለ ምግብና መጠጥ ማግኘት እንዲችሉ በዙሪያው ላይ የነበሩ እረኞች ናቸው እንጂ እንደ ሰብአ ሰገል ኮከብ መርቷቸው እዚህ ደሩና ለሊት ደግሞ ተነሳላችሁ ተብሎ የመጡ አይደለም በአገልግሎቶቻቸው ምክንያት የተገኙ ናቸው ግን አገልግሎቶቻቸው በምስጢር ከክርስቶስ ጋር ይገናኛል እነሱም በጎቻቸውን ለማሰማራት አይደለ ብዙ ጣውረድ ውስጥ የሚገቡት አምላካችንም እረኛችን ነው እኛን ነፍሳችንን ስጋችንን ለማዳን ብዙ እኛ መንገባበት ውስጥ ይገባል ብለህ ይቀላል እኛን ለማውጣትና የተሻለ መንገድ ውስጥ ለመክተት ስለዚህ እንዲያውም ይሰፋል የሚባል ፊቲንግ ነው ለበጎቻቸው የሚጨነቁ እረኞችና አንተውም ብለው ሜዳ ላይ ያደሩ እረኞች በጎቹን ሳይተው ደግሞ በራት ውስጥ የተወለደውን እውነተኛውን እረኛ ለማየት በዛ ምክንያት ነው የተገናኙት ከክርስቶስ እውነት ለመናገር ሰው ሆኖ ተወልዷል ተብሎ ከሚነገረን በላይ የሰው ልጅ ወደ እግዚአብሔር ሊያቀርበው የሚችል ሌላ ትልቅ ተስፋ ሊኖረው አይችልም ልደትን ብቻ ለማለት ሳይሆን ከልደት ጋርም ተያያዥ ሆኑ ወደፊትም የምናከብራቸው በዓላት ከአምላክ ሰው መሆን ጋር የተያያዙ ናቸውና ከዛ በላይ መጽናናትን እውነት ለመናገር ተስፋን የሚሰጥ ምንም ነገር የለም ማንኛውም ሰው ለሚወደው ሰው ብዙ ዋጋ ሊከፍል ይችላል ይከፍላልም ጭምር አምላካችን ግን ለኛ የከፈለው ዋጋ ግን ምናልባት እኛን አሁን ላይ ይወዱናል ለምንላቸው ሰዎች ሊከፍሉልን ከሚችለው በላይ ነው አይነጻጸርም ራሱ ምክንያቱም አምላካችን ልዑል እግዚአብሔር አለኝ የሚለውንና ያለውን ነገር በሙሉ እንደሌለው ሆኖ በእኛ መካከል የተራመደው ለማንም ብሎ አይደለም ለዛ ለአንድ ሰው ብሎ ነው ለኔ ላንተ ወይም ደግሞ ይሄንን እምነት ውስጥ ሆኖ እቀበለዋለሁ ለሚለው ሰው ግን እንዳልከው ደግሞ ይሄ ደግሞ ነገር የሚከብደው ደግሞ አለ ወይንም ደግሞ እኔ ይሄንን ያደረኩ እሱ ይሄንን ያደረገልኝ ይሄ እንደውም ጥሩ ነው በነገራችን ላይ እንደውም እንደዛ ብሎ ማሰብ ምክንያቱም እኔ አይመለከተኝም የሚል የከፋም ጭምር ስላለ ማለት ግን እንደዚህ የሚያስብ በእንዲህ አይነት መልኩም ጭምር እኔ ለዚህ አይነት ነገር ብቁ አይደለውም ብሎ ማሰብ ራሱ ትልቅ ነው ነገር ግን ያው ትህትና ወይንም ደግሞ ይሄው ሐሳብ ደግሞ እንዳያጠፋን በጣም መጠንቀቅ መቻል አለብን ለክርስቲያኖች በተለይ ደግሞ አባቶቻችን እንደሚያስተምሩት ትልቁ የሚያሰጋና ሊያፈርሰንም ይችላል ብለን የምናስተምረው ነገር ቢኖር ኃጢያትን መስራት ሳይሆን በሰራነው ኃጢያት ላይ ምህረት አናገኝምና አይገባንም ጭምር ብለን ተስፋ መቁረጥ ስንጀምር ያ በጣም አደገኛ ነው እንዴት ይቀርባለው እውነት ነው መቅረብ አይገባኝም ግን እሱ ሌላ ችግር ነው ምክንያቱም መቅረብ አይገባኝም ሲል ከትህትና ከሆነ እውነት ነው ልንቀርብ አይገባንም ግን ካልቀረብን በቀር ደግሞ እውነትም የምንፈልገውን ነገር ደግሞ ማግኘት አንችልም እሱም ከእግዚአብሔር ጋር መኖር እና ብዙዎች እንዳልከው በዚህ አይነት ምክንያትና በዚህ አይነት ሰበብ የተወለደውን የአይሁድ ንጉስ የተባለውን ያለም ሁሉ ጌታ ኢየሱስ ክርስቶስን ራሱ ልደቱን ቤተክርስቲያን ለማክበር ራሱ የሚወስኑ ሰዎች አሉ እንዲህ ያደረኩ እንዲህ ይሆንኩኝ ከሚመስሉኝ ጋር በሆን ይሻለኛል የሚል ሰው አለ እውነት ለመናገር እነዛ ሰዎች አይመስሉም ያለህበትን ቦታ አይመስልህም አንተን የሚመስልህ በረት ውስጥ ያሉት እንስሳቶች ናቸው የሚሸቱት ማለት በቃ ምክንያቱም የሚሸት ኃጢያት አለን ሰው አንመስልም እንደ እንስሳ በጣም ብዙ ነገሮቻችንም ጭምር አለማሰብን ያለባቸው እስኪመስል ድረስ ዋጋ የሚያስከፍል ስራዎች ስለምንሰራ ስለዚህ እውነትም ጌታ ምናልባት የተወለደው ምክንያት ቢፈለግበት እንደኔና እንዳንተ ካለው ኃጢያተኛ በላይ ሌላ ለማን ሊሆን ይችላል ክርስቶስም እውነትም ብሏልም ሲያስተምረንም ሰው የሆነው የወረደው የተወለደው ለጻድቃንና ለሚመሰገኑ የተመሰገነ ስራ ላላቸው ሳይሆን ለኃጢያተኞች ላጡ ምን መልካም ስራ ሊኖረን ይችላል ብለው ለሚጨነቁ ነው ይሄ ከታወቀ ደግሞ እንዴት አንድ ሰው ላንተ የመጣን ነገር አይሆነኝም አትልም ስፔሲፊክሊ ላንተ በተለይ የተሰራ ነገር ለምሳሌ ላንተ የተሰፋ ልብስ አለብስም ማለት ትችላለህ አይደለ ግን ሌላ ሰው የለበሰው ግን ማለት አትችልም ላንተ ነው የተሰራው
ያምላክም ሰው መሆንና መድኃኒት ሆኖ መምጣት ላንተ ነው ስለዚህ መድኃኒቱን አልፈልግም ማለት አትችልም ለዚህኛው ሲሆን የሚለወጠው አልፈልግም ማለት አትችልም እንደሚያስፈልግህ እሱም ስለሚያውቀው ልክ እንደ እናትና እንደ ልጅ ግንኙነት አድርገህ ብታስበው እናት ልጇ እንደማይፈልገውም ደስ እንዳላሰኘውም እያወቀች አስገድዳ ግን እንደሚያስፈልገው አምናት አድርግለታለች ያስቸግራል አይደል ልጆች ሲበሉ አልበላም ይላሉ ምን ይላሉ ግን እንደሚያስፈልገው ሰው አስጨንቃ ታበለዋለች ያ ነው እግዚአብሔር ምኛ ላይ የሚያደርገው መፈለጋችን እና ትክክለኛ የሚሆነን ነገር እሱ መሆኑን ባናውቅም የሚያስፈልገንና ግን የሚሆነን ያ ነገር እንደሆነ ስለሚያውቅ እለት እለት እድል ይሰጠናል በዛ ውስጥ ግን አብሮ ምናልባት ባጭሩ መነሳት ካለበት ግን የእግዚአብሔርን ሰው መሆን መወለዱን በማመን አንድ ሰው አይገባኝም በሚለው ልክ ደግሞ አይገባኝም ብሎ ደግሞ ጭራሽ ወደ በደልና ወደ ኃጢአት እንዲሄድ ደግሞ አይፈቀድለት ከአባቶቻችን መካከል በበረሃ ውስጥ አሉ ተብለው በቀደመው ጊዜ ይነገሩ የነበሩት ምን ይላሉ አባ ይስሐቅ የሚባሉ አባት ለአንድ ክርስቲያን ንስሐ ገባለው ብሎ ኃጢአትን መስራትን የመሰለ ትልቅ ውድቀት የለም ይላሉ ማለት የምትነሳበት ነገር እንዳለ ያወቅ መፈጥፈጥ እንደማለት የሚያነሳ እጆች እንዳሉ ያወቅ ዝም ብለህ 10 ጊዜ እኮ አትወርቅም አንዴ ምናልባት የወደቀው አወዳደቅ ሰብሮ ሊያስቀር የሚችልና እንዳትነሳ ሊያደርግ ስለሚችል ማለት ነውና ተስፋ መቁረጣችን እና አይሆነንም ብለን ማሰባችን ወደዛ አይነት ጽንፍ እንዳይወስድን መጠንቀቅ አለብንና ክርስቶስ አምላካችን በበረት ውስጥ መወለዱ የተፈለጉት የተቀበዘበዙትን የሚፈለጉትን በጎች ሊያየመጣ አረኛ መሆኑን የምናምን ከሆነ ራሳችንን በቃ እንደ በግ እናስበው በትንትንትን እንዳል የእውነት የሚሰማን በጎች ከሆነን ራሳችን ወደ ጋጣው እንመለስ በግም እኮ አንዳንዴ አስተዋይ ከሆነ ወይ ደግሞ ሲጣራ የረኛውን ድምጽ ከሰማ ዞር ብሎ ወደ መንጋው ይቀላቀላል እና የእውነትም ይሄን ድምጽ የሚሰሙ እግዚአብሔር የእውነትም ይፈልገኛል ብለው ሊያስቡ የሚችሉ ሰዎች ካሉ በቃ ይመለሱ ወደ ቤተክርስቲያናቸው ከዛ በኋላ በዓላቸውን ያክብሩ እነሱን ፈልጎ የተወለደ አምላክ ስለሆነ ያለው ማለት ነው ግን ደግሞ አልፈልግም ድምጹም እየተሰማኝ አይደለም የሚሉ ደግሞ ከሆኑ ደግሞ እረኛው መልካም ነው እንዳልኩት እንኳን በጎቹ ወደሱ መተው ቀርቶ እሱ በጎቹ ያሉበት ቦታ ወጥቶና ወርዶ እንደ መሬት ላይ እንዳለው እንደረኛ ገርፎ ሳይሆን ቆሻሻቸውን አራግፎ ተሸክሞ መምጣት የሚችል ነው ግን በሁለቱም መንገድ እንደዛ ያነጻጸርን ወይም ደግሞ ያመለካከትን ማየት ከቻለን በጣም ጥሩ ነው ግን አደራ የምንለው ነገር ቢኖር ግን በቃ ባለ ልደቱ ካለበት ጌታችን ኢየሱስ ክርስቶስ ተወልዶበታል ተብሎ ከሚታመንበት ከቤተ ክርስቲያኗ ግን ርቀን ሸሽተን የተለያዩ ቦታዎች ላይ ግን ተጠለን ማክበር ማለት ከሄሮድስ አይተናነስ ሄሮድስ ስትመለሱ ንገሩኝ ያሉ አንዳንድ ሰው በዓሉ እንዴት እንደነበረ አክብራችሁ ንገሩኝ ይላል ቤተ ክርስቲያን እንዴት ነበረ በዓሉ ይላል እሱ ሌላ ቦታ አክብሮ ማለት ነው እንደዛ ይሰራ ዳዊት ማርያም ታሪክ ከቅዱሳን ታሪኮች መካከል አንዱ ተብሎ የሚነገር ነው በርግጥ መጽሐፍ ቅዱስ ላይ ሳይሆን ያለው ያው ሐሳቡ ኃጢአተኞች መመለስ እንደሚችሉ መጽሐፍ ቅዱስ ላይ አለ የሷ ታሪክ ግን ከቅዱሳት ገድላት ውስጥ የሚወሰድ ነው በደለኛ ነበረች ኃጢአተኛ ነበረች ይታወቃል ኃጢአት መስራት ምናልባት ጠረፍ ቢኖረው የሷ አልፎታል ራሱ ሰውነቷን እየሸጠች ወይንም ደግሞ በዝሙት ስራ ተተዳደር ነበር የነበረው እንዲያውም ኢየሩሳሌም ራሱ ክርስቲያኖች ሊሳለሙ ሲሄዱ እሷም ክርስቲያን ነበረች እና መሳለም ፈለገች ተሳፈረች ግን ገንዘብ የላትም ስለዚህ እንደምታውቀው ገንዘብ የምታገኝበት መንገድ ራሷን መሸጥ ስለሆነ ለሊቀ ሐመሩ ወይንም ደግሞ መርከቡን ለሚያሽከረክረው ሰው ራሴን ሰጣለሁ ለሚከፈለው ገንዘብ ክፍያ ፋንታ ብላ ወደ ተቀደሰ ቦታ ስትሄድ ኃጢአት እየሰራች ነበር ሄደችው የነበረው መጨረሻ ላይ ግን ኢየሩሳሌም ከተማ ውስጥ ገብታ የጌታችን ስነ ስቅለት የመቤታችን ስዕለ አድኅኖ ከበሮቹ ላይ ተሰቅሎ ከነበረበት ቤተ መቅደስ እንደማንኛውም ሰው ልትገባ ስትል ግን የቤተ መቅደስ ውስጥ መግባት ተከለከለች ወይንም ደግሞ የሚገፋ ኃይል ይመስል እምቢ አላትና በጣም ተሳቀቀች እውነትም ለመናገር ያሳቅቃል ሰው ሁሉ ሲገባ አንተ ግን መግባት ስትከለከል ሌላ ጉድ ቢኖርበት ነው የሚያስብለውና ወዲያውኑ ከልቧን የጸለየችው አንዴ አስገባኝ ከዚህ በኋላ አልመለስም አለችውና እውነትም እግዚአብሔር አስገባት የከለከላት ኃጢአቷ እንዲታወቅ ሳይሆን ኃጢአቷ እንድትተው ስለፈለገ ነው
ገባች፣ ጸሎት አረገች፣ ተሳለመች። ስትወጣ ግን ወደ መጣችበት ከተማ አልገባችም። ወደ በረሃ ገብታ በጣም ለብዙ ዓመት በኃጢአት ያሳዘነችውን አምላኳን ጽድቅ ሥራ በመስራት በመጾም በመጸለይ በመስገድ መንፈሳዊ ነገሮችን በማድረግ ድረስ ቆየችና በመጨረሻም ራሱ የተቀደሱ የተመሰገኑ ቅዱሳን ራሱ እስኪገረሙ ድረስ የብዙ ሰዎችን ታሪክ የለወጠች እናት ሆና ተጠቅሳን ያለፈችው። ተመሳሳይ በጣም ብዙ ታሪኮች አሉ በነገራችን ላይ ቤተክርስቲያን ውስጥ ከሽፍታነት የተመለሱ እንደ አባ ሙሴ ጸሊም ያሉ በጣም ትላልቅ አባቶች አሉ። ከክርስቶስ ጎን ራሱ የተሰቀለው ወንበዴ ከባድ እኮ በጣም ወንጀለኛ የሆነ ሰው ነው እና እንዳለው ነው። ቀደም የበረቱን ነገር ስናነሳ ምናልባት ሩቅ ለሆነው ሰው እነዚህ ሰዎች ምሳሌዎች ናቸው። እግዚአብሔር በትላንትና ህይወታቸው እየተመለከተና እያየ ንቆ ያልተዋቸው ነገን ግን ሲጨምርላቸው ወደሱ እንዲቀርቡ ምክንያት የፈጠረላቸውና ከአባቶቻችን መካከል አንዱ ራሱ ሲናገር ምን ይላል? የትናንትና ታሪክ የሌለው ጻድቅ የለም ይላል። ሁላችንም ትናንትና አለን ማለት ነው። ማን እንደሰተበት ማን እንመሰገንበት ዛሬ እንዲኮ ሆነው ነበር ቢባል እኮ ትናንትና እንጂ ዛሬ አይደለም ማለት። ትናንትና ግን በጣም የሚያሳፍር ነገር ደስ ማንሰኝበት ነገር አድርገን ሊሆን ይችላል። ሰዎች ደካማ ስለሆነን ድሮም አውቄው ነበር ብለን መዘባበቻ ነው የምናደርገው። እግዚአብሔር ግን ትናንትናህን አሳልፎ ዛሬ ላይ ግን ማኖር የሚችል አምላክ እንደሆኑ እነዚህ ሰዎች ምስክር ናቸውና ታሪካቸው በጣም አስተማሪ፣ ሰውን ለንስሐ ለመመለስ ወደ እግዚአብሔር እንዲቀርብ ለማድረግ በጣም ጋባዦችም ጭምር ናቸውና መሰል የሆኑ ሌሎችም ታሪኮችም ከመጽሐፍ ቅዱሳችን ውጪም መጽሐፍ ቅዱሳችን ውስጥ ጭምር ያሉ ናቸውና እንዳልከው በጣም አስተማሪ ናቸው። በተለይ ለልደት እንደዚህ አይነትም ጭምር ህይወት ያላቸው ሰዎች ያሳዝኑሃል። መንገድ ላይ ስትሄድ አንተ ከቤተ ክርስቲያን ነጣራና ጣፍተህ አከበርኩ ብለህ ስትመጣ ያው ክርስቶስ የተወለደለት ሌላ ሰው ደግሞ ሌላ ኃጢአት ሲሰራ ስታይ ያሳዝናል። ግን እንግዲህ ያሳዝናል እያልን ከንፈር እየመጠጥን የምንሄድበት ሳይሆን እውነትም እነዛን ወንድም እህቶቻችንን ደግሞ እንዴት ወደዚህ ደግሞ መተው እንመልከታቸው ስንል ደግሞ የነዚህ ቅዱሳን ታሪክ ማስተማሪያ ይሆናል። ያው እንግዲህ በዓሉን እግዚአብሔር አምላካችን የተባረከ የተቀደሰ ያድርግልን ነው የሚባለው። እርስ በርስ ምንረዳዳበት የእውነትም እንዳልኩት ነው። ክርስቶስ ለመወለዱ ትክክለኛ ምስክር ሊሆን የሚችለው መወለዱን አምነው የሚኖሩ ክርስቲያኖች በስራ ሲገለጡ ነውና በዛ ረገድ ላይ የተሰማራንባቸው መልካም ነገሮቻችንም ላይ አሁንም የቻልን እንድንበረታ ያልቻልንም ደግሞ ይሄንን ነገር ማድረግ ወደምንችልባቸው መንገዶች የምንመለስበት ክብረ በዓል እንዲሆንልን እኔ በግሌ እመኛለሁ። ከዛ ባለፈም ደግሞ አምላካችን ልዑል እግዚአብሔር ሰው የሆነበት የተወለደበት ምክንያት እንዳልኩት እኛም ሰው ሆነን መኖር እንድንችል ነውና ሰው መሆን ከስጋና ከነፍስ ቆሞ ከመራመድም በላይ ያለ ሰፊ ትርጉም እንዳለው ሁሌ በተደጋጋሚ ይነገራልና ልደት ደግሞ ለዚህ ትክክለኛ ምስክርና ማሳያ ስለሆነ አምላካችን የተወለደው እኛን መልሶ ሊወልደን ስለሆነ ሁላችንም ጭምር ደግሞ የተሰጠንን ሁለተኛ እድል የመኖር አንድ የተጨመረችልንን ቀን እንደ ከንቱ ነገር እንዳንመለከታት። አንድ ቀን አለመኖር አለ፣ አንድ ቀን ልደትን አለማክበር አለና ያቺ የመጨረሻዋ ቀን ብትሆን ብለን አስበናት መልካም እየሰራን መልካም እያደረግን የምትመሽባት ምሽት እንድትሆን እውነት ለመናገር እመኛለሁ። መጨረሻ ላይ ተኝተን በጀርባችን ቀኑ እንዴት አለፈ ስንል የሰራነው በደልና እግዚአብሔርን ያሳዘነው ሳይሆን በበዓል ውስጥ አምላካችን እንዴት እንዳስደሰትንበት የምናስብበት ያድርግልን። በተለያየ ቦታ እንዳልከው በዓሉን በዓል ሳይመስልላቸው የሚያሳልፉ ወንድሞቻችን እህቶቻችንን ጭምር ደግሞ ሊያጽናናቸው የሚችለው ነገር ቢኖር ክርስቶስም እንደዚሁ እንደናንተው ስደት ላይ ነበረ፣ እንደዚሁ እንደናንተ ለሱም ማይሆን ቦታ ላይ ነበር የነበረው። ግን ሁሉም ነገር ለዓላማ ነበረ፣ ሁሉም ነገር ለሥራ ነበርና እናንተም ባላችሁበት ቦታ ሰው ባይኖር ቦታ ወሰን ገደብ የሌለው አምላካችሁ ግን ሁሌም ከናንተ ጋር ስለሆነ ብርታትን ጽናትን የበዓሉንም የተቀደሰውን መንፈስ ያድላችሁ ነው። ለመላው ለኦርቶዶክስ ተዋሕዶ አማንያን ክርስቲያኖች ግን
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሰን። በዓሉንም አምላካችን ልዑል እግዚአብሔር የሰላም የፍቅር የደስታ የበረከትና የረድኤት እንዲያደርግልን ቅዱስ ፈቃዱ ይሁንልን።